ከኤሌክትሪክ ፍጆታ አንጻር ምንም አይነት ምድጃ የማይፈልግና ለሰሞኑን ሙቀት እንዲሆናችሁ ዛሬ ልዩ ምግብ አሳያችኋለሁ። አስቀድማችሁ እንጀራ ጠቅልላችሁ ትከትፋላችሁ። መክተፊያው እየወላወለ ካስቸገራችሁ ከስር እርጥብ ፎጣ አድርጉበት። ልክ እንደ እንጀራው ፍሬው የወጣለት ቲማቲም፣ አረንጓዴ ቃሪያና ቀይ ሽንኩርት ትከትፋላችሁ። ለጾሙ ያዘጋጀንላችሁ የመለኛ ጥቅል በውስጡ 1 ኪሎ በሶ፣ 1 ኪሎ ምጥን ሽሮ፣ 2 ኪሎ ነጭ ሽሮ፣ ግማሽ ኪሎ የቡላ ዱቄት፣ ሩብ ኪሎ ያልጫ ቅመም እና ውድ የሆነውን የሽምብራ ሽሮ በግማሽ ኪሎ አቅርበናል። የመለኛ ጥቅሉን ማዘዝ ለምትፈልጉ የኢንስታግራም ገጻችን ላይ መልእክት ላኩልን። የነጠላ ሽያጭ አማራጭም አብረን ይዘን ቀርበናል። አሁን ጣፋጭ የሆነ ስልስ እናዘጋጃለን። ጎድጓዳ ሳህን ውስጥ የመለኛን የሽምብራ ሽሮ ትጨምራላችሁ። ከሽምብራ ሽሮ በተጨማሪ ጨው፣ የነጭ ሽንኩርት ዱቄት፣ ኮረሪማ፣ ጥቁር ቁንዶ በርበሬ፣ ሚጥሚጣ፣ የወይራ ዘይትና ቀዝቃዛ ውሃ ጨምራችሁ ሹካ ወይንም ማንኛውም የእንቁላል መምቻ በመጠቀም በሚገባ ትቀላቅሉታላችሁ። በጣም ከወፈረባችሁ ተጨማሪ ውሃ ጠብ እያረጋችሁ ማማሰላችሁን ቀጥሉ። የጨመራችሁትን ሽሮ በሚገባ ከቀላቀላችሁ በኋላ ሎሚ ከላይ ትጨምቁበታላችሁ። ሎሚው ለስልሱ ልዩ ጣዕም ይሰጥላችኋል። ግብአቶቹን ባሳያችሁ መሰረት ካዘጋጃችሁ በኋላ ሰፋ ያለ ጎድጓዳ ሳህን ውስጥ ከትፋችሁ ያዘጋጃችሁትን አትክልት ትጨምራላችሁ። አትክልቱን በተወሰነ መልኩ ትቀላቀሉና ካዘጋጃችሁት ስልስ ላይ የተወሰነ አርጋችሁ ከትፋችሁ ያዘጋጃችሁትን እንጀራ ትገለብጣላችሁ። እንጀራው ላይ ያዘጋጃችሁትን ስልስ ዙሪያውን ትጨምሩና እንዳይፈተፈትባችሁ ሰፋ ባለማንኪያ ቀስ ብላችሁ ትቀላቀላላችሁ። ያዘጋጃችሁት ምግብ ተዝረክርኮ እንዳይታይ ለስላሳ ወረቀት በመጠቀም ዙሪያውን ታጸዳላችሁ። ለተሻለ ጣዕምና ቀዝቀዝ እንዲልላችሁ በረዶ ከላይ ትጨምራላችሁ። ለሰሞኑ ሙቀት እንግዲህ በዚህ ፍትፍት ቀዝቀዝ እንድትሉ እንጋብዛችኋለን። እናመሰግናለን።